የሲኖዶስ ስብሰባ እነ ሜታ ቢራ እነ ማንሽ አጸደ ማርያም እስኪ በረዶና አምቧ ነገር ፋሲካ እጥፍ ያድርጉበት ካለ በኋላ መጣልሃ ዲያቆኑ የድሮ ኤርሚያስ ጋር እኔ ምንም ሳልቀምስ ነው ሚስት ያገባሁትኝ። እውነቴን ነው የምልህ በመድኃኔዓለም ፊት ዲያቆንም በመጾረ መስቀል ውስጥ እያጮለቀ ሴት የሚጠቅስ እንደነ ፈለገ ባልታዛር አይነት ማለት ነው። እሺ ምን ይሆን ቅጣቱ የዲያቆኑ? እናነባዋለን አብረን። እንግዲህ አንዴ መታል የትም አትሄድም። እያያችሁን አይደል? እያጮለክ የኦርቶዶክስ ዲያቆናት አንዴ ህሊናችሁን ሰብስቡ። የተቀመጠ ካለ የተቀመጠ ካለ ይነሳ። ይህን ለማንበብ እዝነ ልቦናችሁን ወደ እኔ አድርጉ። ወደ ምስራቅ ተመልከቱ አይደለም፣ ቁጭ ብለህ ብቻ ጥግ ይዘህ ላነበው ነው የዲያቆኑ። እሺ ዲያቆን ማንንም አያጋልጥም እዚህ አካባቢ። በመጀመሪያ እንደ ቄሱ ይሁን ማለት መጀመሪያ ቄሱ ቀምሰው በንስሐ ባይመልሱም በንስሐ ቢመለሱ ሁለተኛ ካልደገሙ በስተቀር ሁለተኛ ሲደግሙ የቄሱ ከክህነታቸው ይሻሩ ነው ያለው። የመጀመሪያው ግን መቅመስ ያው እንግዲህ እንትን ነው ያው ምልህ አለ አይደል ተብሎ የሚታለፈው። እሺ ልክ እንደ ዲያቆኑ ይሁን እንደ ቄሱ ይሁንለት፣ ምንም ችግር የለም። መጀመሪያ ቢቀምስ ነው ያለ ጋብቻ። አዎ ቢቀምስ ማንንም አሁን ዲያቆኑ ላይ ቅጣት ቢያበዙ ጉድ ይፈላል። እኔም እዛ ብሆን በአንድ እግሩ አቆመዋለሁ ቤተክርስቲያኑን። ማን ላይ የሞት አዋጅ ያውጃል? ተያይዘን እናልቃታለን እንጂ እውነቴ ነው የምልህ። ብድግ ነው የማደርገው ሽመሌን ማለት ነው። ረፍርፌ እንደ ደብረ ብርሃን በግ አስጠኘዋለሁ። መድኃኔዓለም ይፋረደኝ አልኩ። እሱ የኔን እኮ ይቆረጥ ብሎ የእሱ ሰላም የሚያድርበት አንድ ምክንያት የለም። አገራዊ ጦርነት ለምን አይነሳም? ግን ከዚህ ግርግር መድኃኔዓለም ፈታኝ አስቀድሞ ሰዓት ደርሶብኛል። አልቻላችሁኝም። በኋላ መለሳለሁ ከፈለጋችሁ። በቃ ሂጂ እንትን ብሎብሻል። እሺ መጀመሪያ እንደ ቄሱ ይሁን። ቢመለስ በሁለተኛው ንስሐው 1 ዓመት ይሁን። በሶስተኛው ቢመለስ ከክህነቱ ይሻር። አየ 3 ጊዜ ማለት ነው። ለዲያቆኑ እንደውም ትንሽ ቦነስ ተጨመረለት። የቄሱ መጀመሪያ ከቀመሱ ችግር የለውም። ሁለት ግን ከደገሙ ከክህነታቸው ይሻራሉ። የኛ ግን በዛ አደረጉልን ማለት ነው። እኔ ዲያቆናቱን ሆኖ መጀመሪያ ቢቀምስ ችግር የለም። ሁለተኛው ላይ ንስሐ ይግባ። በሶስተኛው ግን ካልተመለሰ ከስነቱ ይሻር። 3 ጊዜ ለዲያቆን ተፈቅዶልናል። ክብር ለመድኃኔዓለም ይሁን። እስኪ አገባ ድረስ ይለይ። ያም ባይሆን
ከዝሙት ይከልከል ይላል። ቀኝ እግሩ አውራ ጣት ላይ ባንዲራ ያውለበለባል የቤተ ክርስቲያኒቱ እኮ በአፋ ማለት እኮ በአፍ ማለት ነው እህትዬ፣ በአፉ አይደለም። በአፋ ማለት ነው፣ በጥርሱ ነው፣ በጥርሱ ይዛል። በአፋ ማለት በአፉ ማለት ነው እህትዬ። በአፋ ነው እንደሚለው በአፋ ነው። ኦኬ በአፋ ልክ ነው። በአፋ በውጭ ማለት በውጭ ነው። ቤተ ክርስቲያን ውስጥ አይገባም ማለት ነው። ሲያስቀድስ የሆነ ዛፍ ስር ምናምን። ልክ ነህ ኤርሚዬ። እንባ አይኔ ሞልቷል በእውነት ውስጤ እንትን ስለተረበሽ። በአፋ ሶሪ ዳህፃ ልሳን ነው ያነባበብ። በሳፋ ብሎ እኮ የሚያነብሰው በውጭ ይቁም። ግን የጳጳሳት እንዴት እንዳልተጻፈ ነው በጣም የሚገርመኝ። ኦኬ አመንዝራ ሴት ልትመለስ ብትወደ እሺ ደዳጊ መመሬ ትራንስፈር ደግሞ እችን ዳህፀ ልሳን አገኘው ብሎ ነገ እንዳይገባ ችግር የለም ምን ያመጣል። እሺ በአፋ ነው። ስለዚህ ወንድም ስላለቀስኩ አይኔም በጣም ሞልቷል ውስጤ በጣም ስለተረበሸ ባሰብኩት ቁጥር እንትን ይለኛል። እሺ ደግሞ ድምፁን ባልሰማ ይሻል ነበር ድምፁን ስለማቀው። ኦኬ አመንዝራ ሴት ልትመለስ ብትወድ የዝሙት ጌጧን ጥላ ልብሷን ትለውጥ፣ ከክርስቶስ መንጋዎች ጋር አንድ ለመሆን ከመብቃቷ በፊት እየመከሯት 1 ዓመት በአፋ ትቁም ይላል። በውጭ ማለት ነው። ስለዚህ ይኸው በሰይፍ በእሳት ይቃጠሉ ይላል። ስለዚህ ብሉይ ኦርቶዶክስ አዲስ ኪዳን ላይ ቆማ ሰዎችን በእሳት አቃጥሉ ትላለች። በእሳት ይቃጠሉ፣ በሰይፍ ይቀጡ። ይኸው በእሳት ይቃጠሉ፣ የሞት ፍርድ ማለት ነው። በእሳት ይቃጠሉ፣ በሰይፍ ይቀጡ፣ በሰይፍ ገደሏቸው። ቅጣቱ ሰይፍ ነው። በሰይፍ 1 በሰይፍ 2 በእሳት 2 የመጀመሪያውም ላይ በሰይፍ 3። ስለዚህ አዲስ ኪዳን ላይ ሰው ኃጢአት ሲያደርግ በሰይፍ እንዲገደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት እንዲቃጠል ታስተምራለች ማለት ነው። ለጳጳሳቱ ግን አልተጻፈም። መሪ የምትለው ካለ ስላስታወሳችሁኝ ነው። ኤርሚዬ ግን ይሄ እዚህ መጽሐፍ ላይ ያለው ቢተገበር አዲስ አበባ ከተማ ላይ ስንወጣ ከተማው ሮንግ ተር ነበር የሚሆነው። ሁሉ ሰው አፍንጫው ተቆርጦ ሮንግ ተር ነበር የሚሆነው። አስበዋል። ከጳጳሶች የሚተርፍ የለም እና በጨዋነት ከሚኖሩ ውጭ ማንም የሚተርፍ የለም። የጳጳሳቱ እንደፈለገ ቢያደርጉም ማንም አይነካቸውም። አይ በዚህ ብቻ እኮ አይደለም ኤርሚዬ። አሁን ራእየ ማርያም ካለ ራእየ ማርያምን ኦርቶዶክሳዊ ቢያነብ እንዳለ ፍርሃት በፍርሃት ነው የሚሆነው። ምክንያቱም ሮብ ዕለት ብቻ ጾም ስለገደፈ ሲኦል የሚገባ እኮ ጳጳስ አለ። እሱ የራእየ ማርያም አለኝ እንጂ ምንድነው ካለ እንዴት ምትንቃኝ ነው? ራእየ ማርያም ቢኖርህ ብለህ ያልከኝ ይሄ እኮ ትልቅ ይብዛልኝ። ግን ራእየ ማርያም የወጣለት መርጌታ ህዝቡ ሁሉ በቃ ምንም መቆሚያ እንደሚያጣ እርግጠኛ ነኝ። 200 ስግደት እንግዲህ እንቀጣለን። እዛ ላይስ ጳጳስ አለ ራእየ ማርያም። ልክ ነህ ወንድምነት። የጳጳሱ እዛ ላይ አለ። ፍትሐ ነገሥት ላይ ለምን ዘለለው? ራእይ ላይ ግን ለምን ጻፈ? ራእየ ማርያም አንድ ጊዜ እዚህ ሲኖዶስ ላይ አቡነ ማትያስ የሚባሉ ነበሩ። አሁን ሞተዋል። አቡነ ማትያስ እና አቡነ ሉቃስ አንዳቸው ህዳር 8 አንዳቸው 28 ነው የሞቱ። ህዳር 28 በተከታታይ ነው እና ፓትርያርክ ነህ ብላኛለች እመቤታችን ብለው ሲኖዶስ ላይ ተናገሩ። አቡነ ጳውሎስ ናቸው ፓትርያርኩ። ግን ፓትርያርክ አድርጌ ሾሜሃለሁ
እያለች ሁል ጊዜ ትጠይቀኛለች። እና ምን ላድርግ አፈርኩ እና ዛሬ ላይ ግን እንዲሁ አስጨነቀችኝ። እንዲሁ አባቶቼ ይቅርታ አድርጉልኝ፣ ብትቀበሉኝም ባትቀበሉኝም እኔ ግን እንዲሁ የእሷን አደራ ልናገር እና ከዛሬ ጀምሮ ፓትርያርኩ አንተ ነህ ብላኛለች። እንግዲህ ቤታችን ከታዘዛችሁ ታዘዛችሁ፣ እኔ ምንም እንትን አይለኝም። ይሄ ምን ይመስላችኋል አባቶች ብለው አሁን ጳውሎስ ወንበራቸው ላይ ተቀምጠው እንዴ እዛ እሳቸው ደግሞ ወይዘሮ ሮማን የሚባሉ ነበር ቂርቆስ አካባቢ። የእሷ እንግዲህ እሳቸው ቅምጥ ናት፣ የእሳቸው ናት፣ በደንብ ትታወቃለች። እና በኋላ አቡነ መርሃ ምን ቢሉ ጥሩ ነው ብድግ አሉና አባታችን አባ ማቴዎስ እመቤታችን አይደለችም ፓትርያርክ ነህ፣ ከዛሬ ጀምሮ ፓትርያርክ ነህ ያለችው ወይዘሮ ሮማን ናት እንጂ እሱ አይደለችም ማለት ነው። በቃ ሲኖዶስ ላይ ነው ይሄ። ዝም ብሎ ውጭ አንድ ሁለት ሆነው የተናገሩት አይደለም። መርጌታ አቡነ ጳውሎስን ያስታውሳሉ? አቡነ ጳውሎስን ልክ እጅጋየሁ እንዳለ ከሰሷቸው፣ አቡነ ጳውሎስን ማለት ነው። አቡነ ጳውሎስ ልጅ አላቸው ምናምን ብለው ማለት ነው ጳጳሳቱ ሲከሷቸው። ከዛ በእጅጋየሁ በኩል አቡነ ጳውሎስ ምን አደረጉ? የእያንዳንዱን ጳጳስ ልጆች በእሳቸው ዘመን የነበሩትን፣ እሷ ደግሞ ከነሱ ጋር ግጭቱ ስለነበረች ዞራ መረጃ ወሰደች። እንዳለ ሄዳ ኢንተርቪው አርጋ ብር ሰታ ለልጆቹ ለእናቶቹ ብር ሰታ መረጃ ሁሉ ሰብስባ አምጥታ ለአቡነ ጳውሎስ ሲኖዶስ ስብሰባ ላይ ከወንበሩ እንትኑ ጠረጴዛው ሸልፍ ውስጥ አስቀመጠች። አቡነ ጳውሎስ ከዛ ያዙ ፎቶውን የልጃቸውና የሚስቶቻቸውን። ከዛ ልክ አቡነ ጳውሎስን የሚቃረን ነገር ገና ሊያወሩ እርሶ ሲሉ አቡነ ጳውሎስ መጅለጥ ያደርጉና ፎቶ የልጅና የእናት አቡነ እንትና ይሄ ማን ነው ሲሉ ጸጥ። የሌላ ጳጳስ አቡነ እንትና ይሄ ማን ነው ጸጥ። ከዛ መጨረሻ ላይ ምን ቢሉት ሁልሽም ለቅጣም ነሽ ዝንጀሮ አሉ። ዝንጀሮ እንዳለ ሰልፍ ተሰልፎ የመጨረሻ ሰልፍ ላይ ያለችው ዝንጀሮ የሁሉንም ዝንጀሮ መቀመጫ አይታ ሁልሽም ሙሽልቅ ነሽ አለች፣ የራሷን መቀመጫ ሳታይ። ከዛ በኋላ አቡነ ጳውሎስም የራስሽን ሳታይ እያንዳንድሽ ለቅጣምና ሙሽልቅ ነሽ ብለው ካስታውሱ እጅጋየሁ እንደዛ አድርጋ ነበረ። እውነት ነው። ደግሞ ሌላ እዛው ላይ ቅዱሱ አለውኛ ወይዘሮ እጅጋየሁ እየበጠበጠችን ነው። እሷ ናት የምትበጠብጠን እዚህ እየገባች። ወይዘሮ እጅጋየሁ ከዚህ በኋላ እዚህ ግቢ እንዳትገባ ትእዛዝ ይተላለፍልን አሉ ጳጳሳቱ በሙሉ። እሷ ናት የምትበጠብጠን፣ የእኛን ወደ እርሶ የእርሶን ወደ እኛ እያመጣች የምትበጠብጠን እሷ ናት። እዚህ ግቢ እንዳትገባ ይደረግ አሉ። በኋላ አቡነ ጳውሎስ ምን አሉ? በቃ ወይዘሮ እጅጋየሁም ማንም አንዲት ሴት እዚህ ግቢ እንዳትገባ ከዛሬ ጀምሮ ትእዛዝ አስተላልፋለሁ አሉ። ጠቅላላ ኧረ አይደለም እኛ አላልንም የሁሉም አሏቸው እንግዲህ ውስኪ እየያዙ የሚገቡ አላልንም፣ የእሳቸው የራሳቸው ጉዳይ እንጂ ብለው እንትን አሉ። እና ሁሉም የየራሳቸው አላቸው። እዛኛው ላይ ምን አቡነ አንዳቸው ስማቸው አሁን መጥቀስ አልፈልግም፣ በጣም ታዋቂ አባት ናቸው። አባ እንትና እኮ እፄ ሀዩ እፄ ቀትልን አድርገዋል። ድሮኛ የምናውቃቸው እፄ ሀዩ እፄ ቀትል ስላደረጉ ብልታቸው አይነሳም ነበረ፣ አይነሳም። ለምን ያችን አድርገዋል። አሁን ላይ ግን ሰምተናል። መርጌታ እንትና ሲናገር ሰምቻለሁ። እስኪት እንግዲህ ታውቃላችሁ፣ እስኪት ታውቃላችሁ። ግን ምንም አይደለም። ብልት ማለት የወንድ ብልት እስኪት ይባላል በግዕዝ። በቃ እንዲያው ይለይለት እንጂ ምን እና ከዛ መንስኤ እስኪት አስደግመዋል ተብለናል፣ ሰምተናል። ምን ፈልገው ነው? እፄ ሀዩ እፄ ቀትልን አውጥተው መንስኤ እስኪት ያስደገሙ ተባሉ። እዛው ላይ
ለምን እዚህ ከተማ አሁን መጥተው እንዴት መስጂድ አደረጉ ብለው ጠየቋቸውና እንዲህ ነው የሚያደርጉ። በጣም በጣም የሚገርም አንዳቸው ያውቁታል። ማን የማን እንደሆነች ደግሞ ለይተው ያውቃል። እና እንደዚህ ርኩሰት አለ እና የነሱ የህግ አካል ስለሆኑ እንደዛ ዞር አድርገዋታል እንጂ አሁን እኮ መጠጥ የሚጠጣ ሰውም እኮ እንትን አይልም። ይሰዓር እማዕረግ ይሁን ነው እኮ የሚለው። ለእመ ኮነ መነኩሴ ይሰዓር እማዕረግ መነኩሴ ሆኖ አልኮል ነክ ነገር ከጠጣ ይሰዓር እማዕረግ ይሁን ከክብሩ ከማዕረጉ ይሻር ነው የሚለው። እዚህ አንቀጸ ንስሐ ላይ በብዛት እንደዛ ነው የሚለው። መነኩሴ ሆኖ ወይን ከጠጣ መነኩሴ ሆኖ ጠላ ከጠጣ ለእመሰት የሜሰ ወወይነ ይሰዓር እማዕረግ ይሁን ከክህነቱ የተሻረ ይሁን ነው። ዛሬ ግን ውስኪ ነው የሚጠጡ። ዛሬ በአደባባይ ነው። ዛሬ በግልጽ ነው። ልክ የሲኖዶስ ስብሰባ እነ ሜታ ቢራ እነ ማነው ሜታ ቢራና ማነው አንዱ ደግሞ አለ እነሱ ጠቅላላ ይዘው የሚቀርቡ ያን ነው። 300 ካሳ በብላክ ሌብል ነው። እኛ በጆሊ ጁስ እስካሁን ጆሊ ጁስ ወይኔ በላቸው በርዝዴ ነው ብዬ ባለፈው ተናግሬ አንድ ፔንቴ ጆሊ ጁስ እንኳን ራሱ እንኳን የነጮቹ የጠመቁት ቆንጅዬ ማነሽ አጸደ ማርያም እስኪ በረዶና አምቧ ነገር ፋሲካ ትንሣኤ ኤኒዌይ እሺ ባላምበራስ እሺ ይቅርታ ኦኬ ባላምበራስ እሺ አይ ፋሪስ ካሉ እርሳቸው ይጭንትን ይበሉና እኔ እቀጥላለሁ። ችግር የለም። እሺ አይ እንትኑ ውስኪው እውነታ ነውና እኔ አንዱ ትልቁ ከወንጌል በጎን ለጎን አንዱ ከጳጳሱ ጋር ያጣላን የፋሲካ የጥምቀት የገና የዘመን መለወጫ ቢያንስ 2 ብላክ ሌብል ይጀዳለሁኝ በሰበካ ጉባኤ ብር በቤተክርስቲያኑ ማለት ነው። አንድ በግ ሙሉ የታረደ ይሄዳል። እንደገና ደግሞ ቁርጥ ደግሞ ለቁርጥ የሚሆን ደግሞ በስነ ስርዓት በኃይለኛው ይሄዳል። ቢራ ቢያንስ 1-4 ካሳ ቢራ አርስቶ ቢያንስ 1-4 ምክንያት አርስቶ ይሄዳል። አንዱ ትልቁ ነገር እኔ ጋር የተጣላንበት አንዱ ጳጳሱ ወደ ኢየሩሳሌም ሄዱና ከፋሲካ በኋላ ሲመጡ ጸጣልኳቸው። እንደዚህ ማለት ነው። ቆይ ቆሞስ እንደዚህ ማለት ነው። እንደዚህ ማለት ነው። አዎ ልክ ነው። ልክ ነው። ዋይት ሆርስ አስቀረውኝ። ዋናው አንዱ እንዴት አስቀረው የሚል አንድ እሱ ነውና ሌላው ቄሶች ብልጦች ናቸውና ቅድም ስታነሳ አንድ ነገር ትዝ አለኝና ዛታምረ ማርያም ላይ ምን አለ አንድ ቤተክርስቲያን በአንድ ሀገር ነበር። ያው በአንድ ሀገር ነው የሚለው መቼም ያው ታምሩ ሰውየው አይታወቅም ሀገሩ አይታወቅም እና አንድ ዘበኛ ነበረ። በለታት አንድ ቀን የሌሊት ዝኔት መታው። እንዴት እንዲታረጋለህ ብላ እመቤታችን አንስታ 40 ክንድ ወረወረችው ይላል። ዘወር ይልና እዛው ቀጥሎ ደግሞ በለታት አንድ ቀን አንድ ቄስ ሰሞነኛ ነበር ያድራል። ጧት ቁልፍኑ ይሰጣል። አልከፈት አለ በሩ ይላል። አልከፈት አለ በሩ
ከዛ ካህናት ተሰብስበው ና ክፈትልን፣ በሩ ሊከፈታ እመቤታችን አልፈቀደችም፣ ያለ አንተ አይከፈትም አሉት። ከዛ መጥቶ ከፈተ። እንግዲህ አንተ ቀድስ፣ ሲከፍት ተከፈተ። ከዛ ቀድስ አሉ። ሲቀድስ እጁ ላይ ብርሃን ይታይ ነበር። እንደውም በኋላ ሲያሳልም በእጁ ሲያሳልም እውራን ይበራ ነበር። እመቤታችን ያደረገችው ታምር ይህ ነው ይላል። ምን ማለት ነው? ቄሶች ለራሳቸው ይኸው ሴክስ አድርገው ለመግባት የጻፉት ማለት ነው። ይሄ በጣም የሚገርም ማለት ነው። ያኛውሳ ሳያቀው ዝኔት እንግዲህ መታው ወረዲ ዘሩ ፈሰሰ ማለት ነው። ያኛውን ማርያም እንድ ቤተክርስቲያን ግቢ እንዴት ታደርጋለህ ብላ ዘበኛውን 40 ክንድ አንስታ ወረወረችው ነው የሚለው። እና በጣም ፌከኞች ናቸው። በጣም ያስቃል ብዙ ነገር ተባረኩ። ሲጽፉ ለራሳቸው አድልተው ነው የሚጽፉት። በጣም የሚገርመው ነው። የቀደሙ የቆሞሱ ላይ የነበረው አንድ ጊዜ ካደረገ ከስልጣኑ ይሻራል ቆሞስ። ቄስ ግን አንዴ አድርጎ ሁለተኛው ላይ ካደረገ ነው ከስልጣኑ ይሻራል። የዲያቆኑን ግን ለምን ሶስቴ እንዳደረጉት ነው በጣም ግራ ይገባኝ። ሶስተኛው ላይ ነው ዲያቆኑ ከክህነቱ ይሻራል። አንዴና ሁለቴ ተፈቅዶለታል። እሺ ባላምባራስ እኔማ እንደው መርጌታ ቅድም ሲሉ እስኪት ሲሉ ትንሽ እያሳቁኝ ነበረና ምን አጋጠመኝ። አንድ የአገልግሎት ሆኖ ትልቅ ክብረ በዓል ነበረና ጳጳሳት መጥተው ነበረ። በእውነት በጌታ ፊት ነው የምላችሁና ከዛ ልክ ግማሽ ቅዳሴ እንግዲህ ታውቃለህ ኤርሚ ጻው አካባቢ ሲደርስ አንደኛው ያው ስም አልጠቅስም አንደኛው ሊቀ ጳጳስ ሽንት ያመለጠኛል እና በጣም ክብረ በዓል ስለነበረ በጣም ሰው ሞልቷል። መውጫም ምናምንም የለም። በጣም እንኳን ውስጡ ውጩ ሞልቷልና ምን ይደረግ ሲባል አይ በቃ ያው ኩስኩስት ታውቃለህ አይደል ኤርሚ? አዎ የታችኛው ኩስኩስት ከኩስኩስቱ በታች የምናደርገው የለም። ልክ ነው። እሱ ላይ መናጫው ላይ በቃ እዛ ላይ እንትን ይበሉ ተብሎ በእውነት ነው የምነግርህ። እዚያ ላይ እንግዲህ ቅዳሴ በዚህ በኩል ይቀደሳል፣ በዚህ በኩል እንዲያውም እግዚኦ ጣጣው መጣው ነው አይደል? እንዴት እንደሆነ በእውነት ነው የምላችሁ። ከዚያ በቃ ወደዛ ወደ እንትኑ ትንሽ እንዲያይበሉ ይባል ተበገለል ሊበሉ ተብሎ ትንሽ ብዙ ማራቆም እያየን ነው እኛ በቅርብ ርቀት። እዚያ ወደ ዕቃ ቤቱ እዛው ቤተ መቅደሱና ዕቃ ቤቱ ቅርብና ቅርብ ነውና ከዛ በዛ እንትናሉ ማለት ነው ተጸዳዱ ማለት ነውና እስከዚህ ድረስ ነው ድፍረታቸው። ምንም በተለይ ጳጳሶቹ ከነጫማቸው የሚገቡ በጣም ድፍረት በጣም ደፋሮች ናቸው ልል ፈልጌ ነው። በተለይ እኔ አስተማሪ ሁሉም ማለት አይደለም ግን በጣም ጥቂቶች አሉ። አሁን ለምሳሌ እኔ ያስተማሩኝ መምህሬ የትልቅ ሀገር ሊቀ ጳጳስ ናቸው። አሁን ስማቸውንም አልጠራም። እሳቸው አሁን ጥሩ የሚባሉ ጳጳስ ናቸው። ግን አብዛኛው ማለት ይችላለሁ ከ75 እስከ 80% የሚሆኑት ግን በጣም ደፋሮች ፈሪሃ እግዚአብሔር የሌላቸው ናቸው ለማለት ነውና እስኪ ሲሉ ጊዜ ትዝ ብሎኝ ነው። ስንት ጉድ ነው ያለው። እግዚአብሔር ነው ከብዙ እስራት የፈታን። በእውነት አሁንም ህዝባችንን ያስብ። እኛም እንደዚህ ነበር። እኛም ከነዚህ እንዳንዶቹ ነበርን። እናንተም እንደዚህ ነበራችሁ። አሁን ግን በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ብሎ እንዳለው ያንን መጽደቅን፣ ያንን መንጻትን፣ ያንን መቀደስን ይህንን ህይወት የሰጠን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በከበረ የደሙ ፈሳሽነት የኃጢአት ይቅርታን ሰጥቶ ለዘላለም የተቀበለን ጌታ ለዘላለም ስሙ ይባረክ። አሁንም እግዚአብሔር ቤተክርስቲያኒቱን በምሕረት ያስባት። እያሰባትም እንደሆነ የማስበው ሁሉ ቀን እሱ ማሰብ ብቻ ሳይሆን ሰዎችም ደግሞ እውነተኛ ምላሽ ሲሰጡ ነው ለንስሐን ጥሪ እግዚአብሔር በጣም ብዙ ጊዜ ያንኳኳል። ወደኛ ህይወት መጥቶ የልባችንን በር ያንኳኳል። እንደ ተቋም ይናገረናል፣ እንደ ግለሰብ ይናገረናል። ግን ሰው በጣም ብዙ ጊዜ የእግዚአብሔር ቃል ነው የሚናገረው። እንደምታውቁት በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ ነው የሚናገረው። እግዚአብሔር በሌላ መንገድ ይናገራል፣ ሰው ግን አያስተውልም። እግዚአብሔር ሳይናገርበት የቀረ ጊዜ የለም። የሰው አለማስተዋል ግን ራሱን ሰውየውን መልሶ ጎርቶታል። ቤተክርስቲያን አለማስተዋልን ራሷን ቤተክርስቲያንን መልሶ ጎርቷታል።
የእስራኤል ሕዝብ አለማስተዋል ራሱ እስራኤልን መልሶ ጎርቶታል። እና አስተዋይ ልቦናና ሰሚ ጆሮ እግዚአብሔር ይስጣችሁ ብሎ እንዳለ ሰሚ ጆሮና አስተዋይ ክርስቲያናት በተለይ ሰባቱ አብያተ ክርስቲያናት በጣም ልንማርባቸው ይገባል። ሁለቱ አብያተ ክርስቲያናት ብቻ ናቸው የንስሐ መልእክት ያልመጣላቸው ከሰባቱ። አምስቱ ግን በጣም ስም ያላቸው የለበሱ የመሰላቸው ራቁታቸውን የሆኑ ያዩ የሚመስላቸው ዕውሮች የሆኑ እንደነ ሎዶቅያ እንደነ ሰምርኔስ እንደነ ሰርዴስ አይነቶቹ አብያተ ክርስቲያናት በጌታ ፍቅር ልባችን ነደደ ተቃጠለ ብላ የምትለውም ኤፌሶም ከቀደመ ፍቅሯ ወድቃ ጌታ ለንስሐ የሚሆንን ሕይወት ሰጥቷቸው አልተጠቀሙበትም። ዛሬ እነዛ አብያተ ክርስቲያናት ታሪክ ሆነው ነው የቀሩት። ያው ቱርክ በሚባል ሀገር ውስጥ ታሪክ ሆነው ነው የቀሩት። በቃ የፈረሰው ፍርስራሾቹን ሰው ሄዶ የሚጎበኛቸው ለምን ጠፉ? ለምን ከትውልድ ትውልድ አልቀጠሉም? ለምን በዚህ 2000 ዓመት ውስጥ አልቀጠሉም? እነ ቅዱስ ጳውሎስ በስብከታቸው ከተከሏቸው አብያተ ክርስቲያናት ውስጥ አንድ እንኳን ለስም የቀረ የለም። ታሪክ ሆነው ነው የቀሩት። ለምን ብትሉ ቤተክርስቲያን የተሰጣቸው የንስሐ ሕይወት አለ። ከወዴት እንደወደቅ አስብ፣ ንስሐ ግባ፣ ጠብቀው፣ አለበለዚያ አመጣለሁ መቅረዜን ከስፍራ ወስዳለሁ ብሎ ሲል ያለው ዝም ብሎ ቀላል ነገር እንዳይመስላችሁ እና አልተጠቀሙበትም። ለንስሐ የተሰጣቸውን እድል አልተጠቀሙበትም። ያ ትውልድ እንኳን ቢያልፍ አብያተ ክርስቲያናቱ ሊኖሩ ይገባ ነበር። ተቋማቱ ሊኖሩ ይገባ ነበር። ይኸው በሮም በዚያን ዘመን የነበሩ ህንፃዎች አሉ፣ ትልልቅ ህንፃዎች። በግሪክ ትልልቅ ህንፃዎች እነ ቅዱስ ጳውሎስ ሄደው በአቴና ወንጌል በሰበከበት ጊዜ ከተማይቱ ሁሉ ጣዖት ሞልቶ በተመለከተ ሰዓት ላይ መንፈሱ ተበሳጨበት ብሎ ያለው እነዚህ ትልልቅ ካቴድራሎች የጣዖታቱ ቤተ መዘክር ወይ ደግሞ የጣዖታቱ ካቴድራሎች ህንፃዎች አሉ ዛሬ። የእነ አርጤሚስ የሚባለው ሌሎችም አንድ ደግሞ ማነች ፓፓያ የምትመስል ሰውነቷ ሁሉ ጡት የሆነች ዛሬ በግሪክ ከተሞች ውስጥ አሉ። እነ ጳውሎስ በነበሩበት ዘመን የቆሙ ህንፃዎች አሉ፣ ቴምፕሎች አሉ፣ መቅደሶች ማለት ነው። ለምን ግን የኤፌሶን ለምን ጠፋች? ቱርክ በእስልምና ሃይማኖት ተወሮ ማለት ነው። እነዛ 7 አብያተ ክርስቲያናት ያሉበት እነ ኤፌሶን፣ እነ ጴርጋሞን፣ እነ ፊላደልፊያ፣ እነ ቲያጥሮን፣ እነ ሎዶቅያ ማለት ነው የተሰጣቸውን እድል አልተጠቀሙበትም። አንዳንዶቹን በሞት ሁሉ ነው ጌታ የገደለው ማለት ነው። ያው በቲያጥሮ እንደምታስታውሱት መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ እያለ ማለት ነው። እና ምን ልላችሁ ነው? እግዚአብሔር ከጥንት ጀምሮ ህዝቡን ለእስራኤል ህዝብ ያስጠነቅቅ ነበር። በነቢያት አፍ እያስነሳ ደጋግሞ ይናገር ነበር። ህዝቡ ግን አልሰሙ፣ የእግዚአብሔርን ቃል አልሰሙ። ምስክርነታችንን ማን አምኗል ብሎ ነቢየ እግዚአብሔር ኢሳያስ እንደተናገረ ማንም አላመናቸውም። ትንቢት ሲናገሩ ያላግጡባቸው ነበር። ሄደኑ ኤርሚያስን በምላስ እንምታው ይላሉ። ሄደው ሕዝቅኤል ጋር ቁጭ ብለው በገና አድርገህ ማለፊያ አድርገው በገና እንደሚጫወት ሰው ሆነህላቸዋል ብሎ እንዳለው ማለት ነው። ሄደው ያሾፉበት ነበር። በኢሳያስ ላይ ያላግጡበት ነበረ። እንደውም በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ ቁጥር 15 የአባቶቻቸው አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ይላል በማለዳ ተነስቶ በመልእክተኞች እጅ መልእክቱን ወደ እነሱ ይልክ ነበር። እነሱ ግን ፈውስ እስከማይገኝላቸው ድረስ ቃሉን ያቃልሉ፣ በነቢያቱ ያፌዙ ነበር ይላል። ይሄ የፌዘኝነት መንፈስ ማለት ነው። ያፌዙባቸው ነበር። ኢሳያስም ሲነግራቸው እንደውም በምድር ላይ የሚሆነውን ከሰራዊት ጌታ ከእግዚአብሔር ዘንድ ሰምቻለሁና በምድር ላይ የሚሆነውን ጥፋት ከሰራዊት ጌታ ከእግዚአብሔር ሰምቻለሁና እስራት እንዳይጸናባችሁ አታፊዙ አላቸው። የሚያፌዘውን ትውልድ ማለት ነው። ዛሬ ትልልቆች ያፌዛሉ። ትናንትና እናንተ ተወልዳችሁ ማናችሁ ኤርሚያስ እንዴ ምን ነው እንደዚህ እንትን ሽቅብ እንትን አላችሁ ይላሉ። በሁለተኛ ዜና መጽሐፍ ምዕራፍ 36 ቁጥር 15 ቅድም ያልኩት ማለት ነው።
ዋት በነ ኤርሚያስ ነው የሚያፌዙት? በነ ኢሳያስ? አዎ ያፌዛሉ። በሙሴ ነው የሚያፌዙት? ያሙታል። ሰው ክፉ ነው ወንድሞች እናቶች። በሕዝቅኤል ነው የሚያላግጡበት? ያላግጡበት ነበር። ያፌዙ ነበር። አታፊዙ አላቸው። እስራት ይጸናባችኋል። በመልእክተኞች ያፌዙ ነበር። የሚያፌዘውን ትውልድ እግዚአብሔር የከለዳውያን ንጉሥ አመጣባቸዋል። ከዛስ እነሱና ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሳውና ቆነጃጅቱን፣ ሽማግሌውን፣ አሮጊቱን አልማረም። ሁሉም በእጁ አሳልፎ ሰጠ። ብራዘር ቅጣቱ ከባድ ነው ስልክ ማን እንደሆንኩ አታቀኝም። ማን እንደሆነን አንተዋወቅም። በጌታ የሆነ ብቻ ነው የምንተዋወቅ። በተለይ እግዚአብሔርን ቃል ስንነግራችሁ የምታሾፍ ትውልድ፣ የምታፌዝ ትውልድ አልኩ። አታመልጥም ከእግዚአብሔር ፍርድ። እኛ ምናልባት ላንኖር እንችላለን። አታመልጥም ከእግዚአብሔር ፍርድ። ይሄ ያው የእግዚአብሔርን ቃል ነው። እኔና ወንድሞቼ እህቶቼ እዚህ ቁጭ ብለን የምንነግራችሁ። የአፌዘ ትውልድ በሰይፍ ስለት ነው የተገደለው። አመጣባቸው የከለዳውያንን ንጉሥ። ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ቤተ መቅደሱ ውስጥ ሸሽተው ሄደው ገብተው ማለት ነው። ከባድ ፍርድ ነው የሚጠብቀው ወንድሞቼና እህቶቼ። ከባድ ፍርድ ነው የሚጠብቀው። ምክንያቱም ከእግዚአብሔር ፍርድ የሚያመልጥ የለም። ማንም አያመልጥም። ማንም አያመልጥም። ፌዘኛ ትውልድ ሳይቀጣ አይቀርም። ፌዘኛ ትውልድ ሳይቀጣ አይቀርም። እሺ ኢሳይያስ 28 20 ጀምሮ እሺ ቁጥር 21 እግዚአብሔርም ስራውን ማለትም እንግዳ ስራውን ይሰራ ዘንድ አድራጎቱን ማለትም ያልታወቀውን አድራጎት ያደርግ ዘንድ በፐራሲም ተራራ ላይ እንደነበረው ይነሳል። ዋት በፐራሲም ተራራ ላይ ይህን ታሪክ ብቻ የሚያውቅ ያውቀዋል። ብሉይ ኪዳን ያጠና ይነሳል። በገባኦንም ሸለቆ እንደነበረ ይቆጣል። በፐራሲም ተራራ ላይ እንዴት ነበር የተቆጣው? በቁጣው ምን ያህል ሰው አለቀ? የሰራዊት ጌታ እግዚአብሔር ይቆጣል አለ። ከዛስ በኋላ አሁንም አላቸው በምድር ሁሉ ላይ የሚጸናውን የጥፋትን ትእዛዝ ከሰራዊት ጌታ ከእግዚአብሔር ዘንድ ሰምቻለሁና እስራት እንዳይጸናባችሁ አታፊዙ አላቸው። ኢሳያስ ማለት ነው። ያፌዝ ስለነበረ ማለት ነው። እሺ ምን አለህ ደግሞ? እስቲ ጌታ እስቲ ተናገር ደግሞ ነብይ ነኝ ትላለህ አይደል እያሉ ማለት ነው። አንተም ብሎ ነብይ። እስራኤል ይሄን አልደፋር ነው። ቤተ ክርስቲያን ይሄን አልደፋር ናት። ነገርኩ ብራዘር ወንድሜ፣ ነገርኩ እህቴ። ማንም ሁን ማን የሰው ዘር የሆንክ ማለት ነው የተባረከውን የሕያው እግዚአብሔር መንፈስና ቅዱሱን ቃል ብታቃልል ይኸውልህ እግዚአብሔር የኋልዮሽ ያስኬድሃል አልኩ። የኋልዮሽ ይመልሳል። ቤተ ክርስቲያን የእግዚአብሔርን ቃል አልሰማ ብላ ለእንዲህ አይነት ውርደት ለእንዲህ አይነት ስንት ጊዜ ተለመነች። የኢትዮጵያ ቤተክርስቲያን በተለይ ኦርቶዶክስ ለንስሐ ስንት ጊዜ ከእንዲህ እነዚሁ አይነት ጉዳቸው ነው። እንቀድሳለን ብለው የሚሉት፣ እናጥናለን ብለው የሚሉት፣ እንባርካለን ህዝብ ብለው የሚሉት የእግዚአብሔር አይንተ እግዚአብሔር ነን ብለው ይላሉ። ወንድሞቼ እናቶቼ በዘመናችን ይኸውልህ ጴንጤነት ቢሆን በእግዚአብሔር ቃል ላይ የምቀልድ ከሆንኩ ከእግዚአብሔር ፍርድ ማንም አያመልጥም። ይህንን ልብ ብለህ ሰማኝ። ማንም ቢሆን አልኩ። ሕያው አምላክ ለዘላለም የሚኖረው ንጉሥ የያዕቆብ ንጉሥ ወደኋላ ያስኬድሃል አልኩ።
ከራራልን ያው እሱ ነው። ካልሆነስ ነቅሎ ይጥላል። ህዝብ ቢሰማህ እግዚአብሔርን ካላከበርን ህዝቡን ከእጅህ ላይ ያስጥለዋል። በህዝብ በፊት ሞገስ አልባ አድርጎ ያስቀራል። ትናገራለህ፣ አትሰማም። ብትሰማም ትናቃለህ። ብትሰማም ንግግርህ ትውልድን አይፈውስም፣ ትውልድን አይመልስም። እግዚአብሔርን የሚያከብር ንግግር ስላይደለ ማለት ነው። እግዚአብሔርን የማያከብር ንግግር ስለሆነ የሕያው የአምላክ የእግዚአብሔርን ቃል እንዴት እንደምታዩ ወንድሞቼና እህቶቼ እንጠንቀቅ። እኔም እናንተም። ኦርቶዶክስ የሕያው እግዚአብሔርን አምላክ ቃል እንዴት ነው የምታየው? አድርጋ የአምላክን ቃል ሰርዛለች። የአምላክን ቃል እንደ ተራ ሰው ቃል በጣትሳ ሸራርፋ የማይለውን ይላል የሚለውን አይልም ብላ ይኸውልህ አናቷን እየመታው ነው ማለት ነው። ኦርቶዶክስ አናቷ እየተመታ ነው። ጳጳሳቱ እንግዲህ የሊቃውንት ጉባኤ ሰብሳቢ ናቸው፣ ብፁዕ አቡነ እንድርያስ። ለምን የዚህ ቃል ላይ የተሰራ ሸፍጥ ኢትዮጵያ ላይ መዓት ነው የሚያመጣው፣ መዓት። አትጠራጠሩ። ይሄን ነግራችኋለሁ። አንድ ያልደተ የሚባለ ሰው እየዞረ ይሰጣል። በቤታችሁ እንዳታስገቡ፣ በተለይ የወንጌል አማኞች የሆናችሁ ሰው መጽሐፍ ቅዱስ ግዙልኝ ብሎ ሲል እንዲህ አይነቱ መጽሐፍ ሄዳችሁ እንዳትገዙ። ይሄ 80 አሐዱ የሚባል ኦርቶዶክስ ያበላሸችው መጽሐፍት ነው። ለውጣለች። የሕያው አምላክን የእግዚአብሔርን ቃል ለውጣለች፣ ሰርዛለች፣ ደልዛለች። እውነት ነው ብነግርህ፣ ደልዛለች። የእግዚአብሔር ቃል ላይ ለውጠዋል። የራሷ ልጆች እየጮሁ ነው። ወንጀል አድርጋለች፣ ወንጀል ሰርታለች። እና የእግዚአብሔር ቁጣው ምን ያህል ይሆን ብራዘር? የእግዚአብሔር ቁጣው ምን ይሆን? ምን ያህል ይሆን? ቃሉን ቅዱስ ቃሉን ለውጠህ የተፈራውና የተመሰገነው የአብርሃም አምላክ የእግዚአብሔርን ቃል በቅዱሳን ነቢያትና በቅዱሳት ሐዋርያት የተጻፈ በብዙ ሺህ ትውልዶች መካከል እኛ እጅ ላይ የደረሰውን የሕያው እግዚአብሔርን ቃል ለውጣለች። ስለዚህ መልሱ ንስሐ ባትገባ ኦርቶዶክስ በዚህ መጽሐፍ ጉዳይ ንስሐ ባትገባ እመኑኝ አልኩ የሰራዊት ጌታ እግዚአብሔር ሰዶምና ገሞራን አዳማና ሲባዮን እንዳጠፋው ዘርና ትውልድ ቅሬታ እስከማይቀር ድረስ ባያጠፋም እንኳን እግዚአብሔር አምላክ ብራዘር ትውልዱን ለማስመለጥ ትልልቆችን ያዋርዳቸዋል። ከፍ ያሉትን ዝቅ እንዲሉ ያደርጋቸዋል። ተራ ሰው ሆነው እንዲቀሩ ያደርጋቸዋል። ማንም ይሁን ማንም፣ ፓስተር ይሁን ጳጳስ፣ ቆሞስ ይሁን ራባይ፣ መልአክ እንኳን ቢሆን እኮ አልኩ አይችልም። እንደዚህ ይላል በኤርምያስ መጽሐፍ ምዕራፍ 23 ላይ እግዚአብሔር ቃል ቴንኪው ሎርድ የኔ አባት ቁጥር 36 ላይ ለሰው ሁሉ ቃል ሸክም ሆኖበታልና የእግዚአብሔር ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊት ጌታ የአምላካችን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና የሰራዊት አምላካችን የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና። በምን ለወጡት? በሰው ቃል። በምን ለወጡት? በተረታ ተረት። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን በጣም ከኔ የራቀ ነው። በሰው ስርዓት ትምህርት በከንቱ ያመልከኛል ተብሎ እንደተባለ ማለት ነው። የሕያው አምላክን ቃል ለውጣችኋልና። ታዲያ ምንድነው ውጤቱ? ውጤቱን አብረን እናየዋለና ለነቢዩም እግዚአብሔር ብለህ ትጠይቀዋለህ። ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁ። እናንተም ይህንን ቃል የእግዚአብሔር ሸክም ብላችኋልና፣ ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተና ለእናንተ ለአባቶቻችሁ የሰጠኋትን ከተማ ከፊቴ እጥላለሁ። ኢየሩሳሌምን ነው እንድትታረስ አሳልፎ የሰጠው አልኩ። ንስሐ ባትገባ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከተሞቻችን ሁሉ ጭምር ሊታረሱ እንደሚችሉ አትጠራጠረኝ። ምክንያቱም በዚህን ያህል ልክ የደፈረ በዓለም ላይ እኔ አንድ ቤተክርስቲያን አላየሁም። መጽሐፍ ቅዱስን በመለወጥ በመሰረዝ በመደለስ
የሆነ ኮምፒውተር ይራና አንዳንድ ቦታች ላይ ሊኖር ይችላል። ይሄ እኮ ሙሉ በሙሉ ስለዚህ የዘላለምን ስድብ የዘላለም የወራት አይደለም የዘላለምን ስድብ ከቶ ተረስቶ የማይጠፋውን የዘላለምን እፍረት አመጣባችኋለሁ። ምን ነው ጌታ ለምን እንዲህ ታደርጋለህ በሕዝብ ላይ? የሰራዊት ጌታ የአምላካችን የእግዚአብሔርን የሕያው አምላክ ቃል ለውጣችኋላ። በወጡበት ነው የቀሩት። የኢየሩሳሌም ከተማ ቅጥር ብቻ ሳይሆን የኢየሩሳሌም የይሁዳ ልጆች የኢየሩሳሌም ሕፃናት በጎዳና ራስ ላይ ተበትነው ከእናቶቻቸው ጡትን ለመኑ ይላል። ሰቆቃው ኤርምያስን አንብበ ያለ እንባ አንብቤው አላቅም ስቲል ናው ከእናቶቻቸው ጡት ለመኑ ይላል። የሚሰጣቸው ግን አልነበረም። የምድረ በዳ ፍየሎች ለልጆቻቸው ጡቶቻቸውን ሰጡ፣ የወገኔ ልጅ ግን ስለምን ይላል። ምላሳቸው ከጉሮሯቸው ጋር ተጣብቆ ሞተ ኢየሩሳሌም አደባባይ ላይ። ለምን? እግዚአብሔር የመቅሰፍቱን እሳት በያዕቆብ ቤት ላይ አነደደ፣ ማደሪያውን በእሳት። ለምን? የሕያው አምላክን ቃል ጣሉ፣ ለወጡ። ስለዚህ የታመናችሁበትን ለዘላለም ትኖሩበታላችሁ ብዬ ያልኩትን የሰጠኋችሁን ከተማ ኢየሩሳሌምን ማለት ነው ለዘላለም ከፊቴ እጥላታለሁ አለ። እጥላለሁ። የታመኑት ቤተ መቅደስ ላይ እሳት ለኮሰበት ጌታ። ይሄ እግዚአብሔር ቤት ነው፣ ይሄ እግዚአብሔር ቤት ነው፣ ይሄ እግዚአብሔር መቅደስ ነው ብለው በሚሉት ቤት ላይ ማለት ነው። ለምን? የእግዚአብሔር ቃል ነው፣ የእግዚአብሔር ቤት ነው፣ የእግዚአብሔር ቤት ነው፣ የእግዚአብሔር ቤት ነው ይላሉ። መልእክቱ ግን መንገዳችሁና ስራችሁን አሳምሩ፣ በዚህ ስፍራ እንዳሳድራችሁ ንጹሕ እንደምን አታፍስሱ፣ ክፉ እንዲሆኑባችሁ እንግዶችን አማልክትን አታምልኩ፣ ለአባቶቻችሁ በሰጠኋት በዚህ ምድር ላይ አሳድራችኋለሁ። እናንተ ግን እምቢ ብላችኋልና እናስ ይህንም ቤት በስሜ ወና እንዲሆን ምያለሁ አለ። ቤትህን ጌታ ሆይ ቤትህን፣ አዎ እጥለዋለሁ፣ ቤቴን ከፊቴ ሽንኩርት አትክልት እንደሚነቀል ነቅለዋለሁ ቤቱን አለችው። እንዴ ምን ነው ገባዖን ኮረብታ ላይ ተገልጠ ለሰለሞን ልቤም አይኔም በዚህ ቤት ላይ ይኖራል ብለህ አልነበረም እንዴ? ልናስታውሰው አንችልም። እንደዛ እንኳን ብለህ ብጠይቀው አዎ ብዬ ነበር፣ ልክ ነው ብሎት ነበር። በገባዖን ኮረብታ ላይ 2 ጊዜ ተገልጦለት ለሰለሞን አይኔም ልቤም በዚህ ቤት ላይ ይሆናል፣ ማንም ከምድር ዳርቻ መጥቶ ቢጸልይ በዛ እኔ እሰማለሁ። ቤተ መቅደሱ ከአምቦ ድንጋይ የተሰራ እንዳይመስል ብራዘር፣ ድንጋዮች እንኳን ያማሩ ድንጋዮች ናቸው። በአንያ ዜና መጽሐፍ ምዕራፍ 13 ላይ አልጀምረውም፣ እዛ ከገባው ድንጋዮቹ እንኳን ብቻ ማለት ነው። የሰለሞን ቤተ መቅደስ የተሰራበት ማለት ነው። ሁለተኛውን ቤተ መቅደስ የተሰራበት ደቀ መዛሙርቱ እንኳን ሁሉ ጭምር ሳይቀር ጌታችን ኢየሱስ ክርስቶስን እያያቸው ነው። የቤተ መቅደሱ ድንጋዮች እንዴት እንደሚያምሩ በሽልማት ያጌጡ ነበሩ ብራዘር። ሁለቱንም ነቅሎ ጣለው። እነ ጴጥሮስ አየህ ጌታው እያየው ነው እንዴት እንደሚያምሩ የቤተ መቅደሱ ድንጋዮች፣ ከተማይቱ የተሰራችበት ድንጋዮች ብሎ ሲል የመጀመሪያውን በባቢሎን ሁለተኛውን በሮማውያን። አንተ ካምቦ ድንጋይ በሰራው ቤት ነው የምትመካው አይደለ? እግዚአብሔር የሌሊት ወፍ መፈንጫ ያደርገዋል አልኩ። የሕያው አምላክ የእግዚአብሔርን ቃል ለውጠህ ጴንጤ ብትሆን አትሰነብትም። ስለ ብራዘር ኦርቶዶክስ ብትሆን አትሰነብትም። ካቶሊክ ብትሆን አትሰነብትም። እግዚአብሔር የቁጣውን በትር በእስራኤል ላይ ቃሉን ለውጠውበት በእስራኤል ላይ ያመጣ ጌታ እነ ነቢዩ ኤርምያስ 40 ዓመት ሙሉ ትንቢት ተናግረው የት አለ ስትለፈልፉ የነበሩት ሟርታችሁ ስታወሩ የነበሩት ብለው ከ40 ዓመት በኋላ ነው ፍጻሜ የመጣው። የት አለ ያ የኬልቅያስ ልጅ ማነው? ኤርምያስ ነው ማነው የሚባለው? የብረት ቀንበር እየሰራኛ ላይ ሲያሟርትብን የነበረው
70 ዓመት ደግሞ ትማረካላችሁ እያለ ትንቢት ሲናገር ነበረ። እኔ ልቤ ቀልቤ ደስ የሚለው ያ ሐናንያ የሚባል ሰው ሲሰብክ ነው እያሉ ሟርተኛውን ሲያደንቁ ጻድቁን ሲደበድቡ ነበር። ሟርተኛውን ሲያደንቁ ጻድቁን ጭቃ ጉድጓድ ውስጥ ጨምረው ከተማይቱ እስከተያዘችበትና እስከተቃጠለችበት ጊዜ ድረስ ልብ ብለህ ስማኝ ወንድሜ፣ ልብ ብለህ ስማኝ ህዝቤ፣ ከተማይቱ እስከተያዘችበት ድረስ ብጣሽ ቂጣ እየሰጠው ጭቃ ጉድጓድ ውስጥ ከቶት ነበር ኤርምያስን። 70 ዓመት ነው የሚሆነው። ትማረካላችሁ ወደ ባቢሎን። ናቡከደነጾር ይመጣል። ከእጃችሁ ፈርዖን አያድናችሁም። ወደ ሰራዊት ጌታ ወደ እግዚአብሔር ተመለሱ። ንጉሱ የይሁዳ ንጉስ ወሰድ መለስ የሚያደርግ የይሁዳ ንጉስ ሴዴቅያስ የታሉ ነቢያት አሉት። የታሉ ነቢያትህ? ክፉ ነገር አይመጣም ብለው ሲናገሩ ትንቢት ሲናገሩ የነበሩ ነቢያት የታሉ? ፈርዖን ከእጃችሁ አያስመልጣችሁም፣ ከእጁ አያስመልጣችሁም። ናቡከደነጾርን አመጣለሁ፣ ፈርዖንን መረኮዘዋለሁ ብለህ ብትል የተቀጠቀጠ ሸምበቆ ነው፣ መልሶ ይወጋል። ተመለሱ ወደ ጌታ አላቸው። ኦርቶዶክስ ወደ እግዚአብሔር ተመለሺ፣ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ተመለሱ። ጥቁር መልበስ ያለባችሁ ባለፈው እርስ በርስ ተጨቃጭቃችሁ ተደባድባችሁ ጳጳሳቱን ትባሉበት ጥቁር ለብሳችኋል። አሁን ነው ማቅ መልበስ። በዚህ በእግዚአብሔር ቃል ላይ ቀልደዋል። ቤተክርስቲያኒቱ እንደ ቤተክርስቲያን ቀልዳለች። ንስሐ ነው የሚያስፈልገው። የምትተርፉት በንስሐ ነው። የምንተርፈው በንስሐ ነው። እንደ አገር ብለህ ካልከኝ በንስሐ ነው። የእግዚአብሔርን ቃል የለወጠች እስራኤል ታሪክ ሆነው ነበር የቀሩት 1900 ዓመት። አገርም መንግስትም አልባ ሆነው ተበትነው ነበር። ከጌታ እንኳን ዘመን ጀምሮ ስንቆጥር ገና 70 ዓመታቸው እንደ አንድ ሰው ዕድሜ። እዚህ ውስጥ የ90 ዓመትና የ80 ዓመት ሰው ቤት ውስጥ ቁጭ ብሎ የሚሰማ ሽማግሌ አባቶች ወይ እናቶች ቢኖሩ እስራኤልን ዳግም ከተመሰረተችበት በዕድሜ ትበልጣላችሁ እናንተ። የእግዚአብሔርን ቃል ጣሉ፣ እሱም ለዘላለም ጣላቸው። ብዙ ሺህ ዓመታት አለፈባቸው። 1900 ምናምን ነገር ዓመት 1930 ምናምን ነገር ዓመት ማለት ነው። የአሁኑን 20 ከዚህ ከጨመረን የዛሬ 1950 ዓመት የዛሬ 1950 ዓመት ላይ ነው ቤተ መቅደሱ ሁለተኛ የተቃጠለ። ሉቃስ ወንጌል መጽሐፍ ምዕራፍ 21 ተፈጻሚ የሆነው ማለት ነው። በዘመናችሁ ወንድሞች ለእግዚአብሔር ቃል እንጠንቀቅ፣ ለእግዚአብሔር ቃል እንታዘዝ፣ ለእግዚአብሔር ቃል ተጠንቀቁ፣ ለእግዚአብሔር ቃል ታዘዙ። እኔም እጠነቀቃለሁና እኔም ታዘዛለሁ። ቤተክርስቲያን ንስሐ ተሰጧት ንስሐ ልገባ ብላ አምጻለች። የወንጌል አማኝ ወንድሜ በቤቱ ነው ያለሁት በብርሃን ነው ያለሁት ብለህ የምትለኝ ወንድሜ፣ አዎ በብርሃን ነው ያለው አይደለም ብዬ አልልም። ግን የህይወት ምልልሳችን እንዴት ነው? የህይወት ምልልሳችን እንዴት ነው? ታማኝ ነህ ለሚስትህ? ታማኝ ነሽ ለባልሽ? ታማኝ ነህ ለእጮኛ? ታማኝ ነሽ ለእጮኛሽ? እንደ ብርሃን ልጆች በአግባብ እንመላለሳለን? ካልተመላለስን ጌታ የሚሰጠንን እድል እንዳንጥለው። እንዳትቀልድ፣ በጸጋው ላይ ተደግፈ እኔም እንዳልቀልድ። ለቀለድኑና ለቀለድኑ ነገር የጌታ ምሕረት ይብዛልን። የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና መንጻትን ያድርግልን። እግዚአብሔርን እጅግ ልንፈራው እጅግ ልናከብረው ይገባል። አባት ከሆንኩ ክብሬ ጌታስ ከሆንኩ መፈራቴ ወዴት አለ ብሎ በባሪያው በነቢዩ በሚልክያስ አፍ የጠየቀ ጌታ ዛሬም ይጠይቃል። ወንድሜ
እኔንም አንተንም አንቺንም ይጠይቃል፣ ቤተክርስቲያንም ይጠይቃል። ዛሬ ክርስቶስ የቤተክርስቲያን ራስ ነው። ጉልላቷም አጥሯም በመንፈስ ቅዱስ የሚመራ ጉባኤ ይሉሃል። ፈርዶበት መንፈስ ቅዱስ አንዳቸውም እኮ ከመካከላቸው እንኳን የረባ ህልም የሚያዩ የሉ። በህልም እንኳን እግዚአብሔር ቢናገራቸው እንዳያስተውሉ ቅዱሱን ቃሉማ ለውጠውታል። በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ይላል። እውነት ይመራሉ። እሺ መንፈስ ቅዱስ እየመራቸው ነው። መሪና ተመሪ ሊደማመጥ ይገባል። እንግዲህ በመንፈስ ቅዱስ የሚመራ ከሆነ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ብሏል። ታዲያ ይመራሉ እንዴ እነዚህ ጳጳሳት? በጉን ቀብሬዋለሁ ጠቅላይ ቤተ ክህነት ግቢ ውስጥ ብሎ የሚለውን ይሄን ነው መንፈስ ቅዱስ የሚመራው ነው ወይ? አስወግዱት። ቀራንዮ አካባቢ እግዚአብሔር አይዘበትበትም። ከድፍረቴ ጌታ ይፍታኝ፣ ከድፍረታችሁ እግዚአብሔር ይፍታችሁ፣ ከስተታችንም እግዚአብሔር ይፍታን። እንደ ቤተክርስቲያንም እንደ ግልም ጌታን ባሳዘንበት በበደልንበት እግዚአብሔር አምላክ ወጥቶ የማይመለስ መንፈስ ሥጋ መሆናቸውን አሰበ ይላል በዳዊት መዝሙር ላይ። ማለት ወጥቶ የማይመለስ መንፈስ ማለት ሊገድላቸው ወጥቶ እኮ አይመለስም ነበር። እግዚአብሔር የምህረትን ዘመን ሰጠ። ሥጋ መሆናቸውን አሰበና አራራላቸው። እምቢ ባሉት ሰዓት ላይ ኢሳይያስ ሲናገር 63:10 ላይ ከብት ወደ በረት እንደሚነዳ የእግዚአብሔር መንፈስ ወደ እረፍት ይመራቸው ነበር ይላል። ስለዚህ ቅዱሱን የእግዚአብሔር መንፈስ ሲያስመሩት ጠላት ሆነባቸው፣ መልሶም ተዋጋቸው፣ ሬሳቸው በምድረ በዳ ወድቋልና። ይህን ቃል ነው ቅዱስ ጳውሎስ ወስዶ በዕብራውያን መልእክት መጽሐፍ ምዕራፍ 3 ላይ ሲናገር ከቁጥር 15 ጀምሮ በተለይ ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናውቃለን። ወንድሞች ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ ባንዳች እንዳይኖር ተጠንቀቁ አለ ምዕራፍ 2 ላይ። የኢትዮጵያ ኦርቶዶክሳውያን አባቶች ከላይ ያሉ እግዚአብሔር ይናገራችሁ። በእኛ በኩል ቢናገርም አትሰሙ። እግዚአብሔር ራሱ በሚናገርበት መንገድ ይናገር። ግን ብዙ ዘመን ነግሯችሁ አላስተዋላችሁም። እግዚአብሔር በማዋረድ ጀምሯል። ገበናችሁን አደባባይ ላይ ያሰጠዋል። ለብዙ ዘመን ንስሐ እንድትገቡበት የነገራችሁን ምስል አደባባይ ላይ ያሰጠዋል። የዳዊትን በደልና ኃጢአት አደባባይ ላይ ፀሐይ እንዲሞቅ ያደረገ ጌታ አይተውም አልኩ። በጽድቅ ይፈርዳል። ዓይኖቹን እንደሚያይ አይፈርድም፣ ጆሮ እንደምትሰማ አይበየንም፣ ግን በጽድቅ ይፈርዳል። ዙፋኑ ጽድቅና እውነት ናቸው። በጽድቅ ይፈርዳል፣ ያላድሎ ይፈርዳል። ንስሐ ነው ለምድሪቱ የሚያስፈልጋት። የሕያው አምላክ የእግዚአብሔር ቃል ተለውጧል። ወንድሞች እናቶች፣ እንዲህ አይነት ውርደት ቢመጣ አይገርምም። የአምላክን ቃል የለወጠ የአምላክን ቃል የማይፈራ ጳጳስ አስማት እየሰራ የእግዚአብሔር ዓይን ነኝ ይለኛል። እግዚአብሔር ምድሪቱን ያስብ። ወንድሞች እናቶቼ፣ በጸሎት አገራችንን እናስብ። እናንተም እኔን አስቡ፣ እኔም እናንተን አስባለሁ። ጸጋና ሰላም ይብዛላችሁ። እዚህ ጋር ላቆም ገደዳለሁ። እኩለ ሌሊት ሆኗል። እኔ ጋር ድፍረታችንን እግዚአብሔር ይፈውሰን። በእውነት ነው የምለው።
ድፍረት 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 ከኔ ጀምሮ ምድሪቱም ላይ ኢትዮጵያውያን፣ ኤርትራውያን ወንድሞች፣ እናቶች፣ ኦርቶዶክሳውያን ወንጌላውያን አማኞች ድፍረት ጌታ መሐሪ አምላክ ነው። አንድ እድል እንዲሰጠን መለመን ያለበት። መንገዳችሁና ስራችሁን አሳምሩ ብሎ አላቸው። ማን ነው መንገዳችን መርምርና እንመለስ፣ መንገዳችን መርምርና እንፈትን፣ ወደ እግዚአብሔር የምንመለስ ብሎ ያለ ነቢይ በጥፊ ያሉት። በጥፊ በለው አፉን እያለ ማለት ነው። የተወለደበትን ቀን እስኪጠላው ድረስ መንገዳችን መርምርና እንፈትን፣ ወደ እግዚአብሔር የምንመለስ። ምን አጠፋ? አሁንም የቁጣው ጽናት ከኛ እንዲመለስ ባካችሁ የጌታን ፊት እንፈልግ በለው። ምታው ይሄን ሰውዬ እያሉ አስቀጠቀጧቸው ነቢያትን፣ አስገደሏቸው ነቢያትን። ማርቆስ ወንጌል መጽሐፍ ምዕራፍ 12 ላይ መጥቶ ጌታ የወይን አትክልት ገበሬው ተከለና ይላል አይደል? ትዝ ይላችኋል። አከራይቶት ወደ ሌላ ሀገር ሄደ። ከወይኑ አትክልት ፍሬ ይሰጡታል ብሎ ገበሬዎቹን ላከ። አንደኛውን አሰሩ፣ ሌላኛውን መቱት፣ ሌላኛውን ደበደቡት፣ አዋርደው ላኩት። መጨረሻ ላይ አንድ ልጅ ነበረውና ወራ ሲልካው የወይኑ አትክልት ገበሬው ባለቤት ማለት ነው። አንድ ልጅ አለ፣ እሱን አይተው ያፍሩታል ብሎ ሲል እነሱ አያፍሩ፣ አይናቸውን በጨው የታጠበ ደፋር ትውልድ። ልጁን አይተው ያፍሩታል አለ። እስራኤል ሊያፍር፣ ኢየሱስን አይተው ሊያፍር በፍጹም። እና ገብቷቸዋል። በቅኔ በምሳሌ ሲናገራቸው አንድ ልጅ ነበረውና እሱን ላከ አይተው ያፍሩታል ብሎ እና ገበሬዎቹ ባዩ ሰዓት ላይ ይሄ ነው ወራሹ ብለው ከወይኑ አትክልት አውጥተው ገደሉት ይላል። እና ምን ያደርጋል? ገበሬው ይመጣል፣ የወይኑ አትክልት ጌታ ይመጣል፣ እነዚህን ገበሬዎች ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። የጌታ ኢየሱስ ክርስቶስ ስብከት። መምህር ስለኛ ነው እንደምትናገሩ አሉት። አዎ ገብቷቸዋል። ልክ ነው። ገበሬዎቹን አጠፋ። በ70 ዓመተ ምህረት ላይ ሮማውያን። የወይኑ አትክልት ጌታ ማን ነው? እግዚአብሔር አብ። የወይኑ አትክልት ቦታስ ማን ነው? እስራኤል። ምዕራፍ 5 ኢሳይያስ ከ1 እስከ 7። የደስታው አትክልት የይሁዳ ሰዎች ነበሩ። ፍርድን ይተማመን ነበር፣ ጽድቅን ይተማመን ነበር፣ ፍርድንም ይተማመን ነበር። እነሆ ደም ማፍሰስና ጩኸት ሆነ ይላል። ክፋት ከውሃ ውሃ ከጉድጓድ እንደሚፈልቅ ክፋት ከመካከሏ የሚፈልቅባት ከተማ ሆነች። ጽድቅ አድሮባት የነበረችው ከተማ ጋለሞታ ሆነች እንዳለው ኢሳይያስ ማለት ነው። ገዳዮች አሉባት፣ ብርሽ ወደ ዝገት ተለወጠ አላት። በእንዶድ ብትታጠቢ፣ ለራስሽ ሳሙና ብታበዢ፣ በኃጢአትሽ በእኔ ፊት ረክሰሻል ይልሻል እግዚአብሔር። ወደ እኔ ተመለሽ። እግዚአብሔር የሚናገር ነበር። ተግሳጽን ተቀበይ፣ ወደ እኔ ተመለሽ። አልመለስም ማለች። እንደ ጠገበች የሜዳ አህያ ሆና ማለት ነው። አልመለስም። የወይኑ አትክልት ጌታ ይመጣል፣ እነዚህን ገበሬዎች ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። መጣ ታዲያ በ70 ዓመተ ምህረት ላይ መጣ ጌታ። ይሄን ቃል ከተናገረ ከ40 ዓመት በኋላ መጣ። የወይኑ አትክልት ጌታ ላከ። ጥፋተኝ አጥፊዎችን፣ አውዳሚዎችን ላከ። ሮማውያንን አጠፋ፣ የአይሁድን ህዝብ። እናስ የወይኑን አትክልት ኢየሩሳሌምን፣ ይሁዳን፣ ምድሪቱን ለሌሎች ይሰጣ እንዳለ ሰጠ። ለነማ? ሞዓብ፣ ጆርዳን፣ ግብፅ፣ ፍልስጤም፣ ሶሪያ፣ ሊባኖስ ተቀራመቱት። በ1967 ዓ ም ነው ያስለቀቁት። የስድስቱ ቀን ጦርነት። እየሰማኸኝ ነው ወይ? የዛሬ 2000 ዓመት ጌታ የተናገረው የዛሬ 1930 ዓመት ላይ ቤተ መቅደሱ ሲፈርስ ሮማውያን የአይሁድን ህዝብ በሉቃስ ወንጌል መጽሐፍ ምዕራፍ 21 ላይ ሲበትኗቸው ያኔ የሆነ ያኔ የተወሰደ ምድር የወይኑንም አትክልት ለሌሎች ይሰጣል አለ። ከተማይቱ ለሌላ ተሰጠው። መስጊድ እስኪሰራበት ድረስ የእግሩን መረገጫ ሁሉ አላሰበውም፣ ለሌሎች አሳልፎ ሰጠ። ሉቃስ ማርቆስ 12 ላይ የተፈጸመው ወንድሞች ናቶች። ይመጣል፣ እነዚህን ገበሬዎች ያጠፋል። አንድ ልጅ ላከ፣ እሱን ደበደቡት አይደል? ከወይኑም አትክልት አውጥተው ገደሉት ይላል። ከኢየሩሳሌም ከተማ ውጭ ማለት ነው። ይሄ ርኩስ ሰው ብለው ገደሉት። ጻድቁን ጌታ ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለው እየጮሁ አቧራ እየበተኑ እየተሳደቡ እየተራገሙ አፍጥነው ጲላጦስ አፍጥነው ግደለው፣ እባክህ ግደለው፣ ይህን ሰውዬ
ስትገድለው ነው አንጀታችን ቅቤ የሚጠጣው አይነት ነገር እያሉ ተቆጣ አባት እግዚአብሔር አብ። ህዝብ በላይ አይሁዳውያን ነው ቤተ መቅደስ ውስጥ ተቀጥቅጠው የተገደሉት። ሁለተኛው ቤተ መቅደስ በ70 ዓመተ ምህረት ላይ ሲያፈርሱት ሮማውያን ወርቃቸውና ብራቸውን ሁሉ በቤተ መቅደሱ ድንጋዮች ሁሉ ጭምር ሁሉ ደብቀውት ነበር አሉ። እሱን ያንን ብርና ወርቅ ለማግኘት ብለው ድንጋዩን ክትክት ነው ያደረጉት አሉ። የቤተ መቅደሱ እንኳን ፍርስራሹ እንኳን እንዳይገኝ ድንጋይ በድንጋይ ሳይፈርስ በዚህ አይቀርም የመጎብኛሽን ዘመን አላወቅሽምና ብሎ እንዳላት ማለት ነው። የኢትዮጵያ ቤተ ክርስቲያን አምላኬ 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 እግዚአብሔር ጻድቁ ማንም አይቆምም። የዛን ቀን ዘባች አይኖርም። ማንም አይቆምም። በፍርድ ቀን ማንም አያመልጥም። እግዚአብሔርን የፈሩ ብቻ ያመልጣሉ። ለምድሪቱ ንስሐ ነው የሚያስፈልጋት። ይሄ መጽሐፍ እንደዚህ አውርተኑ ምን ተው መስሏችሁ? በዚህ መጽሐፍ ብቻ ጉዳይ በምን እንደመጣብን አናቅም ብላ ልንችላል እንጂ ገና በዚህ መጽሐፍ ጉዳይ የኢትዮጵያ ምድር በጣም ብዙ መከራዎችን ነው የምትቀበለው። በጣም ብዙ ከዚህ በኋላ እንኳን በጣም ብዙ መከራዎችን ነው የምትቀበለው። ለዚህ ዋይ ብለን ንስሐ ገብተን ለተሰረዘው እንደ ህዝብ እንደ ሀገር ጌታን ይቅርታ ካልጠየቅን ይኸው እግዚአብሔር ምስክር ነው አልኩ። በዚህ መጽሐፍ ጉዳይ የኢትዮጵያ ምድር እጅግ የከፉ መከራዎችን ሁሉ ትቀበላለች። አታመልጥም። መትረፊያውና ማምለጫው ንስሐ ብቻ ነው። ኃጢአትን ተናዞ በእግዚአብሔር ፊት ይቅርታን ከጠየቅን በክርስቶስ ኢየሱስ ደም የማይሰራ ኃጢአት የለም። ይህን መጽሐፍ ሰብስባ ገድላት ድርሳናቱን ብቻ አይደለም፣ ይህን መጽሐፍ ሰብስባ ጥራት የጎደላቸው ናቸው ብላችሁ እነዚህም ብቻ አይደለም፣ ይሄም ጥራት እንዲጎላው አድርጋለች። ብራዘር መምህራኖቿ ሁሉ እንኳን ይሄኛውን መልሳ ታሳትመልን ይሄኛውን ጤነኛ እያለች ልክ ነው። ተጨማሪ ከተባሉት ዲትሮካኖኒካል መጽሐፍት ውጭ ሌላው ይሄኛው ጤነኛ ነው። መካከል ላይ ከጨመሩት ውጭ ይሄኛው ጤነኛ ነው። ይሄ ግን ሙሉ በሙሉ ጤነኛ አይደለም። ሙሉ በሙሉ ጤነኛ የሆነ መጽሐፍ ቅዱስ አላት፣ ጤነኛ ያልሆነ መጽሐፍ ቅዱስ አላት። የተለወጠ እግዚአብሔር ቃል አሁን ለትውልዱ ይሄኛው ተሸጦ ስላለቀ የለም አይታተምም፣ ድጋሚ ካላሳተሙት በስተቀር። አሁን እየተባዛ ያለው በየመንገዱ የሚያከፋፍሉት ማን ነው? ጥራት የጎደለው ጤነኝነት የሌለው መጽሐፍ ቅዱስ ተብሎ በእግዚአብሔር ቃል ላይ የእግዚአብሔርን ቃል ሸራርፈው ገማምሰው የጻፉት መጽሐፍት ማለት ነው። እኛ የወንጌል አማኞች ራሱ እንኳን መጸለይ ያለብን በዚህ መጽሐፍ ምክንያት ንስሐ መግባትን ያለብን አይመለከተንም። እኛ አልጻፍነውም ብለን አንልም። ንስሐ መግባት ያለብን አንድ ሀገር ውስጥ ነው ያለነው። እኔ ለኃጥአን የወረደ ለጻድቃን ይተርፋል ብዬ አይደለም። እግዚአብሔር ጻድቃንን ሲያድን ስለማቅ ሰዶምና ገሞራ ላይ የወደቀ እሳት ሎጥንና ቤተሰቡን አልበላም። እግዚአብሔር ጻድቃንን ሲያወጣ ነው የማውቀው። ለኃጥአን የወረደ ለጻድቃን ይተርፋል፣ እሱ የኢትዮጵያ ተረት ነው። እግዚአብሔር ጻድቃንን ሲያተርፍ ነው ያየሁትኝ። አብሮ ሲመታ አላየውም። ከኑጋ የተገኘሽ መጭ አብረሽ ተወቀጭ ብሎ የሚል የኢትዮጵያውያን ቢል እግዚአብሔር አያውቅም። ጻድቁን ሲያድነው እናያለን። በእጅ ስራ በእጅ ንጽህና ትድናለህ። ቢሆንም ግን እንደ ህዝብ እንደ ሀገር ግን መጸለይ ያለብን ወንድሞች እናቶች፣ መዓት ነው የሚያመጣብን እዚህ ቃል ላይ የተሰራው ግፍ ያየዋል። ስለዚህ ስለነሱ ልናነባ ይገባል። ወንድሞች እናቶች ማረን ልንል ይገባል። ስንት ጊዜ ተናገረ ጌታ ቤተክርስቲያን እያለ
ስንት ጊዜ አልኩ። በጣም ብዙ ጊዜ በግራኝ መሐመድ ምልክት እንዲሆን እግዚአብሔር ተናግሮ ነበር። አላስተዋሉም። ዛሬም በትዕቢት ነው የሚናገሩት። ጌታ ምድሪቱን እንዲያስብ ጸልያለሁ። ጸጋና ሰላም ይብዛላችሁ። ወንድምነት የሚከፍት ከሆነ ወንድምነት ጋር ሂዱ። እኔ እዚህ ጋር ላቆም ነው። ተባረኩ ወንድሞቼ እናቶቼ። ዳኒ ትከፍታለህ? ወንድምነት አለህ? እሺ ኦኬ። ወንድምነት የለም። ጸጋና ሰላም ይብዛላችሁ። ተባረኩ። ዳጊሻዬ፣ ቤካ፣ ዳንዬ፣ ብርኬ እንደዚሁም ወገኖች ሁላችሁንም ጸጋና ሰላም ይብዛላችሁ። መልካም ጊዜ ለሁላችሁ።